ጽጌረዳ ይባላል። የፈንድቃ ጤና ጣቢያ የህፃናት ክትባት ክፍል ተጠሪ ነኝ። በዚህ ክፍል ውስጥ የሚሰጡ ዋና አገልግሎቶች የህፃናት የክትባት አገልግሎት፣ የህፃናት የእድገት ልየታ እና ክትትል እንዲሁም የተዛማጅ የሆኑ ተጓዳኝ የሆኑ የህፃናት የጤና ችግሮችን የምንለይበትና ጤናማ የሆኑ ህፃናትን ለወደፊቱ ጤናቸው ተጠብቆ እንዲሄዱ የተለያዩ አንቲጂኖችን የምንሰጥበት ክፍል ነው። እንደ ክላሳችን ያው ባለው ለህፃናት ሳቢና ማራኪ ለማድረግ ተሞክሯል። ህፃናትን የሚስቡ የተለያዩ የተሟሉልን ከጽህፈት ቤቱ የህፃናት የሚስቡ አሻንጉሊቶች ተሟልተውልናል። ከዛ ውጭ ደግሞ ክፍሉን ለማስዋብ በጤና ጣቢያው እገዛ ክፍሉን ማራኪ ለማድረግና የተሄደበት ርቀት አለ። ሁለተኛ ከጽህፈት ቤቱ የተለያዩ ማቴሪያሎች አሁን ሸልፍ፣ የህፃናት አሻንጉሊቶች የመሳሰሉት ተሟልተውልናል። ከዛ ውጭ ደግሞ ጤና ጣቢያው ጋር በመተባበር ክላሱን የተለያዩ ስራዎችን በመሳል ለህፃናት ሳቢ ለማድረግ ተሞክሯል። ከበፊቱ የተለየ ነው። ኮልድ ቦክስ ይባላል። መድኃኒቶችን 24 ሰዓት እስከ 48 ሰዓት ድረስ ለማቆየት እንጠቀምበታለን። ፍሪጅ በሚሞቅ ወይ በሚቀዘቅዝበት ሰዓት ወይም ወደ ሌላ ቦታ ትራንስፈር ለማድረግ እስከ 48 ሰዓት ለማቆየት ይሄንን እንጠቀማለን። ይሄኛው ደግሞ ሶላር ፍሪጃችን ነው። ብርቁ ልቅና እባላለሁ። የፈንድቃ ጤና ጣቢያ ዳይሬክተር ነኝ። እንግዲህ ተቋማትን ማዘመን አንዱ የስራ ተልዕኳችን ነው። ተቋማትን ስናዘምን ከሞላ ጎደል በሁሉም አገልግሎት ማህበረሰቡ የሚጠብቀውን የሚፈልገውን አገልግሎት በጤና ጣቢያ ደረጃ ተደራሽ ማድረግ ከኛ የሚጠበቅ ነው። ስለዚህ ይሄ ክፍሉ የህፃናት አገልግሎት ክፍል ነው ወይም የክትባት ክፍል ነው። ህፃናት አገልግሎት ክፍል ለክትባት ሲመጡ አገልግሎትን ለማግኘት ሲመጡ ህፃናት ደስተኛ ሆነው እናቶች ደስተኛ ሆነው አገልግሎት እንዲያገኙ የማድረግ ስራዎችን እንሰራለን። ስለዚህ ይህን ክፍል እንደምታዩት በሶፋ አዘምነናል፣ በአሻንጉሊቶች አዘምነናል። ስዕሎች አሉ። በስዕሎች አማካኝነት ህፃናት ሲመጡ ደስተኛ ሆነው ሃፒነስ ተሰምቷቸው አገልግሎት አግኝተው እንዲሄዱ የማድረግ ስራ ነው የምንሰራው። ስለዚህ በደረቅ ወንበር ከመቀመጥ ይልቁንስ ሶፋዎችን አደራጅተን ለሶፋዎቹ ምቹ የሆነ አገልግሎት እንዲያገኙ ማድረግ ከእናቶች መጥተው አገልግሎቱን ማግኘት ይጠበቃል። እኛ ደግሞ ይህንን ተደራሽ ማድረግ ይጠበቅብናል ማለት። ስለዚህ ህፃናት ክፍል ይሄ ራሱን የቻለ የህፃናት ክፍል ነው። ህፃናት መጥተው እዚህ ሲከተሉ ያለቅሳሉ፣ ግን አሻንጉሊቶችን በማሳየት ደስተኛ ሆነው አገልግሎት እንዲያገኙ ማድረግ ስራ እንሰራለን ማለት ነው። በፈንድቃ ጤና ጣቢያ የሚገርፍ ባለሙያ ነኝ። አልትራሳውንድ እንግዲህ 1-3 ዓመት አካባቢ የሆነው ነው። ማንኛውም እናት ለሁሉም እናት ነው አልትራሳውንድ አገልግሎት የሚሰጠው። ማንኛውም እናት ያው ትታያለች። ለምሳሌ ስለ አቀማመጡ፣ ስለ ጽንሱ እድገት፣ የተለያዩ ችግሮች ደግሞ ጽንሱ ላይ ካለ እነዛን የምንለይበት ነው። ያው ይሄ አልትራሳውንድ ክፍላችን ነው። በጤና ጣቢያ ደረጃ ከማህበረሰቡ በተሰበሰበ ገቢ የተገዛ የአልትራሳውንድ ማሽናችን ነው። አልትራሳውንድ ከዚህ በፊት በሆስፒታል ደረጃ ሪፈር እየተባሉ ነበር እናቶች የሚታዩ። አሁን ግን ያንን የእናቶችን እንግልት ለማስቀረት ሲባል በጤና ጣቢያ ደረጃ ፕሮጀክቶችን ቀርጸን በተቀረጹ ፕሮጀክቶች አማካኝነት በጤና ጣቢያ ሁሉም የሕክምና መሳሪያዎችን ማሟላት አንዱ የስራችን ወይም የእቅዳችን አካል ነበር። ስለዚህ ይሄ አልትራሳውንድ መሳሪያችን ነው። አልትራሳውንድ መሳሪያችን እናት የወር አበባ ከቀረ ጀምሮ ወይም ከመጀመሪያ እርግዝናዋ ጀምሮ እስከምትወልድ ድረስ ያሉ የጤና ችግሮች እንዳይፈጠሩ ክትትል ማድረግ፣ ማየት፣ መከታተል፣ ሌሎችም ከወሊድ ጋር ተያይዞ ለወደፊት ሊፈጠሩ የሚችሉ ችግሮች ካሉ እነዛ ችግሮች ቀድሞ በአልትራሳውንድ በመለየት
በእኛ ጤና ጣቢያ ደረጃ የሚሰሩ ከሆነ በእኛ ጤና ጣቢያ ደረጃ እንሰራለን። የማይሰሩ ከሆነ ደግሞ ወደ ሆስፒታል ቀድመን ሪፈርንና በሆስፒታል ደረጃ የተሻለ አገልግሎት የሚያገኙበትን መንገድ እናመቻቻለን ማለት ነው። ይሄ አልትራሳውንድ ሁሉም እናቶች የአቀማመጥ ችግር ሊኖርበት ይችላል፣ የአተነፋፈስ ችግር ሊኖርበት ይችላል። በህይወት የሌለ ህፃን እናት ልታረግዝ ትችላለች። ከአፈጣጠር ጋር ያሉ ችግሮች ካሉ እነዛን የአፈጣጠር ችግሮችን ለመለየት ይረዳል። አቀማመጡ እንዴት ነው የሚለውን ወደ በርካታ የጽንስ አቀማመጦች አሉ። እነዛን የጽንስ አቀማመጦች በቀላሉ በአልትራሳውንድ መሳሪያ እንለያለን ማለት ነው። በዛ አማካኝነት እናቶችን ቀጠሮ እንሰጣለን። በቀጠሯቸው አማካኝነት በጤና ጣቢያ ደረጃ መጥተው የአልትራሳውንድ አገልግሎት እንዲያገኙ የማድረግ ስራ እንሰራለን። በጤና ጣቢያችን ደረጃ በፈንድቃ ጤና ጣቢያ ሁሉም ነፍሰ ጡር እናቶች የአልትራሳውንድ አገልግሎት ሳያገኙ የሚሄዱ እናቶች የሉንም። በሙሉ ሁሉም እናቶች የአልትራሳውንድ አገልግሎት እንዲያገኙ እናደርጋለን ማለት ነው። ስለዚህ ለአልትራሳውንድ የሚያስፈልጉ ማቴሪያሎችን በግዥ እንገዛለን፣ እናሟላለን። አገልግሎቱን በአግባቡ ተደራሽ እናደርጋለን ማለት ነው። የላብራቶሪ ባለሙያ ነኝ። ያው እንደሚታወቀው ላብራቶሪ አገልግሎት ከጊዜ ወደ ጊዜ እየተሻሻለ የመጣ መሆኑ ይታወቃል ማለት ነው። ምክንያቱም ያው ከዚህ በፊት ስንሰጣቸው የነበሩ አገልግሎቶች በጣም አነስተኛ እና ጥራታቸው የሚታያቸው በሙሉ ፋንክሽናል ናቸው። አገልግሎቱን እየሰጠ ነው የምንገኘው። እዚህ ጋር ፔሸንቶች ወይም ከስተመሮቻችን ውጤታቸውን ሰዓቱን ጠብቆ አገልግሎቱን ሲያገኙ በትክክለኛው ሰዓት ትክክለኛ ውጤት እንዲያገኙ ነው የሚፈለገው እና አሁን ላይ ያው ከጊዜ ወደ ጊዜ ሰዓት አገልግሎት አሰጣጣችን ምን እንደሚመስል እንደ ክፍልም እንደ አንድ ለስላሳ ልማት ቡድን እየተገናኘ በየክፍሉ ያሉ ክፍተቶችን እየተነጋገርን ማለት ነው። አሁን ላይ አገልግሎት አሰጣጡ ማህበረሰቡን ከኛ ጋር ያለው ቀረቤታ አምኖበት በሚመጣበት ጊዜ በሚያገኙ ውጤት ረድቶ ተደስቶ እንዲሄድ ነው የሚፈለገው። ከጊዜ ወደ ጊዜ ያው መሻሻሎች ያሉ ለመግለጽ እፈልጋለሁ። እቺ ሲቢሲ ማሽን ትባላለች። ዳይመንድ ሞዴል ነች። ዴች36 የምትባል ዳይመንድ ሞዴል ነች። ኦፕን ሲስተም ነች። ያው ብዙ ጊዜ ሲቢሲ ማሽኖች ኦፕን እና ክሎዝድ ማሽን ያሉት እነዚህ ማሽኖች ኦፕን ሲስተሙ አድቫንቴጅ አላቸው። የራሳቸው ገበያ ላይ የራሳቸው ኬሚካል ማለት የራሳቸው አቅራቢ ድርጅት በራሳቸው መድኃኒት ባይገኝ ሬጀንቶችን ከሌላ አገር ተጨማሪ እንትኖች መጠቀም እንደሚቻል ማሳያ ናቸው ማለት ነው። ምክንያቱም አሁን ብዙ ጊዜ ማሽኖች ለመቆማቸው ምክንያት የሚሆነ የራሳቸው ሬጀንቶች በገበያ ላይ ላይገኙ ይችላሉ፣ ወይም አቅራቢ ድርጅቱ ማቅረቡን ያቆመለት ሬጀንቶቹ ወይም እነዚህ ተጨማሪ ለግሊሰር ዳይሎዋንት እና የሚባሉ ሬጀንቶችን ለመጠቀም አስቸጋሪ ይሆናል ማለት ነው። የግድ እነዚህ ማሽኖች ያው ኦለምፐስ ማይክሮስኮፕ ነው፣ ሲኤክስ 22 የሚባለው ኦለምፐስ ማይክሮስኮፕ ነው ማለት ነው። ያው የተሻለ ማይክሮስኮፕ ነው። አሁን ላይ በመንግስት ተቋም ላይ በብዛት የልጆች እርዳታ ሊገኝ የሚችለው ማሽን ይሄ ነው ማለት ነው። እቺኛዋ ቅርብ ጊዜ የመጣች ማሽንና ላቦሚድ ትባላለች። ያው ከዚህኛው ትሻላለች ተብላ በገበያ ላይ የመጣች እና የተሻለ አገልግሎቱን እየሰጡ ያሉ እንትኖች ናቸው ማለት ነው። ጄኔራል ሴንትሪፉጅ ናት። ያው ዲጂታል ናት። ከኤሌክትሪክ ፓሏ የተሻለች ናት። በገበያ ላይ የተሻሉ የሚባሉ እንትን ያሉት በራሳቸው አጀስት ይደረጋሉ። ለእያንዳንዱ የምሰራቸው ቴስቶች ይህን አጀስት አድርገን የምሰራቸው ማለት ነው። እሷኛዋ ሄማቶክሪት ወይም ማይክሮ ሴንትሪፉጅ የምትባለው ናት። በተለምዶ የደም ማነስ የምንለው ሄሞግሎቢን ወይም ሄማቶክሪታችን ልናውቅ የምንችልበት ማሽን ማለት ነው። እችኛዋ ዲጂታል ናት። እሷም ዲጂታል ማሽን ናቸው። ያው ከኤሌክትሪካል የተሻሉ ማሽኖች ናቸው። በሰውነታችን ውስጥ ያሉ የደም ሴላችን መለሳወቅ የምንችለው ማለት ለምሳሌ የደም ሴሎቻችን ስንል የቀዩ ደም ሕዋስ፣ ነጩ የደም ሕዋስ ምናምን የምንላቸው አሉ። አርቢሲ፣ ሂሞግሎቢን፣
ማለት አርቢሲ ደብሊውቢሲ እና ፕላትሌት የሚባሉ ካውንቶችን እሱም በዋናነት የእነሱን እንትን ነው የሚያስቀምጠው ማለት ነው በውስጣቸው እና እሱ ጠቋሚ ነው፣ ኢንዲኬሽን ነው። የተለያየ ቫይራል ሲኖር ምን ሊቀንስ ምን ሊጨምር እንደሚችል ሐኪሙ በደንብ ኢንተርፕሬት አድርጎ ያው ይህን ውጤት አይቶ የተለያዩ እንትኖችን ኢንዲኬት ያደርገዋል ማለት ነው። ምን ሊኖር እንደሚችል በሰውነታችን ጋር በደንብ እንትን እንዲለው ያደርጋል ነው። ያው ማሽኑ ያው እንደምታዩት በራሱ ፕሪንት አድርጎ ያሉት ውጤቶችን በዚህ መልኩ ነው የሚመጣልን። ምንም አይነት በእጅ የምንጽፈው ነገር የለም። ቀጥታ ሳምፕል ትሰጠዋለህ ወይም ናሙና ማለት ነው። እሱን ትሰጠውና ቀጥታ አውጥቶ በዚህ መልኩ ፕሪንት አድርጎ ይሰጠናል። ይህን ውጤት አያይዘን ከከስተመራችን ጋር እንልካለን ማለት ነው። ወንድ ነው ትለውጭኛለሽ። ስንመጣ ይመረምሩናል፣ መድኃኒት ይሰጡናል፣ በወር ደግሞ ይቀጥሩናል። በወራችን እንመጣለን፣ ተመርምረን እንሄዳለን። ሲጀምራችሁ ምጥ ነው ወደዚህ ተባልን። ሲጀምረን መጣን፣ ተገላገል። ስሜ እንዳለም እባላለሁ። ያው እዚህ ክፍል የሚሰጠው የወሊድ አገልግሎት የሚሰጥ ያው እና አብዛኛውን ጊዜ ያው ክፍሉ ይሄ ማዋለጃ ክፍል ነው የሚሰጠው፣ መውለድ አገልግሎት የሚሰጥ። ስለዚህ ያው በዋነኝነት አገልግሎቱ አሪፍ ነው፣ ጥሩ ትባላለች። ያው እንግዲህ ምጥ ላይ ነው ያለችው፣ ያው ሰከንድ ስቴጅ የሚባለው ላይ ነው ያለችው። ስለዚህ ያው የግሉኮስ አገልግሎት ወይም ማሽያ አድርገንላታል። እሷን አሁን እንግዲህ ልናገላግል ያው እንግዲህ ዝግጅት ላይ ያለው ማለት ነው። ክፍል የድንገተኛ ክፍል ይባላል። እዚህ ውስጥ አገልግሎት የሚሰጡ ድንገተኛ በሽተኞች ናቸው። ወዲያው አገልግሎት ይሰጣሉ። እነዚህ የምታዩዋቸው ነገሮች ደግሞ ኦክሲጅን አለን። ድንገተኛ ክፍሎች አሉ። ይሄኛው ኦክሲጅን ነው የሚባለው። ስለዚህ የመተንፈስ አካል ችግር ያለባቸው ሰዎች ድንገተኛ መጥተው ወደ ኦቶሜቲካሊ ይህንን አገልግሎት ከዚህ ክፍል ነው የሚያገኙ ማለት ነው። ብዙ የተጎደሉ ነገሮች አሉ። ሳክሽን ማሽን ያስፈልገናል። ሌሎች እንደዚህ ኤነርጂ ቱቦች ምን እነዚህ ያስፈልጉናል። ፖይዝን ምናምን መርዝ ጠጥቶ የመጣ ሰው ሳክሽን ያስፈልገዋል። ስለዚህ እሱ የለንም፣ በእኛ ግን መግዛት ስለማንችል እነዚህ ነገሮች ቢሟሉልን ከዚህ በላይ አሻሽለን ስራችንን መስራት እንችላለን። ግን ለጊዜው በእኛ አቅም እስካሁን ያለን ኦክሲጅን ነው። እሱን አገልግሎት እየሰጠን ነው ያለ ነው። እነዚህ ነገሮች ወደፊት ይሟሉልን ደግሞ ሞር የተሻለ ስራ እንሰራለን ብለን እናስባለን። ሲስተር ማስተዋል እባላለሁ። በፈንደቃ ጤና ጣቢያ የሚድዋይፍ ባለሙያ ነኝ። ይሄ ክፍል የእናቶች መቆያ ክፍል ነው የሚባል። እናቶች ለመውለድ 2 ሳምንት ሲቀራቸው እዚህ ክፍል መጥተው ያርፋሉ እና በዚህ ክፍል የሚሰጠው አገልግሎት የምግብ አገልግሎት አጠቃላይ ከቡና ከሻይ ጀምሮ የምግብ፣ እራት፣ ምሳ፣ ቁርስ የሚሰጥበት ክፍል ነው እና በዚህ ክፍል ውስጥ ያው ሩቅ ቦታ ያሉ እናቶችም የሚያግዛቸው ሰው የሌሉ ነፍሰ ጡር እናቶች የሚቀመጡበት ክፍል ነው።
ብርቁ ልቅናው እባላለሁ። የፈንድቃ ጤና ጣቢያ ዳይሬክተር ነኝ። ያው እንደሚታወቀው ጤና ጣቢያን በአገልግሎት ጥራት ማሻሻል፣ ጽዱ፣ ምቹ፣ ሳቢና ማራኪ ለማድረግ አንዱ የፕሮጀክታችን አካል ነው። ይህን ፕሮጀክት ስንነድፍ ደግሞ እንደ ተቋም ቁጭ ብለን ጤና ጣቢያ በሚመለከተው የማኔጅመንት አካል እቅዶችን አወጣን። እሱን እቅድ ደግሞ ለወረዳ አሳውቀን በጀትን መድበን ለዚህ በጀት ለዚሁ አገልግሎት የሚውል በጀት መድበን ስራዎችን እየሰራ ነው የምንገኘው። ከሰራናቸው ስራዎች መካከል የመጀመሪያው የፈንድቃን ጤና ጣቢያ ጽዱ፣ ምቹ፣ ሳቢና ለተገልጋይ እርካታ መፍጠር ነው አላማችን። ይህንንም አድርገን እንደሚታወቀው ጤና ጣቢያችንን ጽዱ ለማድረግ የቀለም ቅብ ስራዎችን የሰራ ነው። የውስጥ ለውስጥ መንገዶችን ሰርተናል። ሲቀጥል ደግሞ ዲቾችን በመገንባት የክፍል ማስፋፊያ ስራዎችን ሰርተናል። የአጥር ማስፋፊያዎችን ስራዎችን ሰርተናል። እንዲሁም ደግሞ የበር ስራዎችን የሰራንበት አግባብ ነው ያለው። ስለዚህ ኦቨርኦል ጤና ጣቢያችንን ለአገልግሎት አሰጣጥ ምቹ ለማድረግ እነዚህ ስራዎችን ውጫዊ የሰራቸው ስራዎች ናቸው ማለት ነው። ከዚህ በመቀጠል ምናልባት ጤና ጣቢያችንን ለአገልግሎት ጥራት ለማዘመን ሲባል ክፍሎችን የማደራጀት ስራን የሰራን። በሕክምና መሳሪያ ማደራጀት። በሕክምና መሳሪያ ለምሳሌ ስንል የህፃናት ክፍሎችን ሙሉ በሙሉ የሶፋ የማስገባት ስራ፣ የህፃናት ምቹ የሚሆኑ አሻንጉሊቶችን፣ የክብደት መለኪያዎችን፣ የስርዓተ ምግብ የምንሰራባቸውን ስራዎች፣ በተመሳሳይ ደግሞ ህፃናት ከዚህ በፊት ሆስፒታል ሪፈር ብለን ነበረ። የመቀንጨር ወይም የመቀጨጭ የስርዓተ ምግብ ችግር ያለባቸው ህፃናት ሆስፒታል ሪፈር በማለት ነበር አገልግሎት ነው የሚያገኙ። አሁን ግን ጤና ጣቢያችን እነዚህ ህፃናት በማስቀረት እንግልትን መቀነስ ችለናል ማለት ነው። ጤና ጣቢያ ላይ የስርዓተ ምግብ ያለባቸውን ችግሮች ክፍሎችን በማዘጋጀት አልጋ በማዘጋጀት ለዚሁ የሚያስፈልጉ መድኃኒቶችንና የአልሚ ምግቦችን በማዘጋጀት አገልግሎት እየሰጠን እንገኛለን። በተመሳሳይ የእናቶችን ጤና አገልግሎት ለማሻሻል የህፃናት ማለት የእናቶችን ክፍል ማዘመን፣ ማደራጀት፣ አልጋውን ምቹ ማድረግ፣ ለዚሁ አገልግሎት የሚውል የሻይ ቡና ፕሮግራም ማዘጋጀት፣ የገንፎ እና የምግብ አገልግሎት እንዲያገኙ በማድረግ ከጽህፈት ቤት ብር ከእናቶች የተሰበሰበውን ወጪ በማድረግ አገልግሎት እንዲሰጡ አድርገናል። በተመሳሳይ ደግሞ የአልትራሳውንድ አገልግሎት በክፍሉ እንዲሰጥ ማድረግ፣ የወሊድ የድህረ ወሊድና የ24 ሰዓት አገልግሎት በጤና ጣቢያችን እናቶች እንዲያገኙ የማድረግ ስራዎች ተሰርተዋል። በተመሳሳይ የላቦራቶሪ ክፍሎችን ማዘመን እና የድንገተኛ ክፍሎችን በተመሳሳይ ማዘመን። አሁን ላቦራቶሪ ክፍል ስንል ላቦራቶሪ ክፍል የሚቀረን ቅድም ባለሙያው ገለጻ ሲያደርግ እንደነበረው የኬሚስትሪ ማሽን የሚባለው ብቻ ነው የሚቀረን። ሌሎችን ሙሉ በሙሉ በላቦራቶሪ አገልግሎት የሚሰጡ በፈንድቃ ጤና ጣቢያ የሚሰጡትን ሙሉ በሙሉ የላቦራቶሪ አገልግሎት መስጠት ችለናል ማለት ነው። ጤና ጣቢያ ላይ የኬሚስትሪ ማሽን በስተቀር ሌሎችን የላቦራቶሪ አገልግሎቶችን ተደራሽ ያደረግንበት አግባብ አለ። በተመሳሳይ በጤና ጣቢያ የድንገተኛ አገልግሎት ክፍል ማዘመን፣ የኦክሲጅን ማሽኖችን ተደራሽ ማድረግ፣ ፐልስ ኦክሲሜትሪ፣ ከአንገት በላይ መመርመሪያ መሳሪያዎችን ኢኤንቲ ኪት የሚባሉትን እነሱን በማሟላት አገልግሎት እየሰጠን እንገኛለን። ኦቨርኦል ጤና ጣቢያችን የሚያስፈልጉ የሕክምና ቁሳቁሶችን በማሟላት ተደራሽ ማድረግ ችለናል። የመድኃኒትና የሕክምና መሳሪያዎችን በተመሳሳይ መድኃኒት እኛ ጤና ጣቢያ ላይ ደንበኞች ወደ ውጭ የምንላቸው መድኃኒቶች የሉንም። ከአመት 2 ጊዜና 3 ጊዜ መድኃኒቶችን እንገዛለን ማለት ነው። በመግዛት ለማህበረሰቡ ተደራሽ ማድረግ እንችላለን። በክላስተር ጤና ኬላ ያሉትንም መድኃኒት በማሟላት በጤና ኬላ ደረጃ የሚሰጡ የሕክምና ቁሳቁሶችን በማሟላት ለምሳሌ የስኳር ምርመራና የደም ግፊት ምርመራ። የስኳር ምርመራ ሁሉም 5ቱም ጤና ኬላዎች ማሽኑን እስከ መመርመሪያ መሳሪያው በመግዛት የስኳር ምርመራ ከ40 ዓመት በላይ የሆኑ ግለሰቦች ማንኛውም ከጤና ጣቢያም አልፎ በጤና ኬላ ደረጃ አገልግሎት እንዲያገኙ የማድረግ ስራ ሰርተናል። የደም ግፊት መለኪያ መሳሪያዎችን ለጤና ኬላዎች በመግዛት አገልግሎቱን ተደራሽ በማድረግ ማንኛውም ማህበረሰብ የደም ግፊት ልኬታውን በቀላሉ መከታተልና መቆጣጠር የሚችልበትን ፕላትፎርም ወይም ምቹ ሁኔታ በተቋም ደረጃ መፍጠር ችለናል ማለት ነው። ከዛ ባሻገር የጤና ጣቢያ የማስፋፊያ ስራዎችን ቅድም ስል እንደነበረው ተሰርተዋል። እነዚያ የማስፋፊያ ስራዎች አሁን ላይ የሚያልቁበትን መንገድ እያመቻቸን እንገኛለን። ጤና ጣቢያው ለወደፊት ማስፋፊያ ስለሚያስፈልገው እሱን ከከተማ ልማት ጋር በመነጋገር የማስፋፊያ ቦታ ማግኘት እንዳለበት ተግባብተናል። እሱን የካርታ ባለሙያዎች ጋር ተነጋግረን እሱን በአጭር ቀን መፍትሄ የምናገኝ ነው የሚሆነው ማለት ነው። በመቀጠል ምናልባት ለወደፊት ቢደረግልን ብለን የምናስበው በወረዳ ደረጃ ወይም በክልል ደረጃ የሲቪሲ ማሽን እኛ በጤና ጣቢያ ደረጃ ነው ተደራሽ ያደረግነው፣ ግን የኬሚስትሪ ማሽን በእኛ አቅም የሚገዛ ስላልሆነ እሱን የኬሚስትሪ ማሽን አገልግሎት ማግኘት ብንችል፣ የሰው ኃይል የተሟላ ነው። ነገር ግን የፋርማሲና የላቦራቶሪ አገልግሎት አንዳንድ ባለሙያዎች የጎደሉ ስለሆኑ እነሱ ቢሟሉልን እንደ ፖርተር
በተመሳሳይ እነዚህ የሰው ኃይሎች እንደ ጤና ጣቢያ ቢሟሉልን እንላለን። በተመሳሳይ እነዚህ ከተሟሉልን ጤና ጣቢያችን ከዚህ በበለጠ የተሻለ አገልግሎት ለመስጠት ዝግጁ ነን ብለን እናስባለን። በጣም ሲያግዘን ነበረ፣ ሲደግፈን ነበረ። ማህበረሰብ ለዚህ አገልግሎት ማህበረሰቡን አሳትፈናል። ለምሳሌ ድንጋይ ከማህበረሰቡ ነው የተቻለ፣ ጠጠር ከባለ ሀብቶች ጠጠር በማዘጋጀት ጠጠሮችን፣ አሸዋ ከማህበረሰብ ከባለ ሀብቱ ያገኘንበት አግባብ አለ። በአካባቢው ማህበረሰብ የሚገኙ ማዕድንን ከማዕድን ጋር በመነጋገር ከማዕድን ጽሕፈት ቤት ጋር ድጋፍ የተደረገልን አግባብ አለ። አሁንም ቢሆን ከማህበረሰቡ የእናቶችን ብር ከማህበረሰቡ መሰብሰብ ችለናል። ይህንን ደግሞ ለታለመለት ዓላማ በጤና ጣቢያ ደረጃ እያዋልን እንገኛለን ማለት ነው። እሺ ያው እንደሚታወቀው በጤና ጣቢያ ደረጃ አንደኛው ጽዱ ተቋም ከመፍጠር አኳያ ጎን ለጎን የምንሰራው ስራ ምንድነው? የስርዓተ ምግብ ሰርቶ ማሳያዎችን፣ የአትክልትና ፍራፍሬ ፕሮጀክቶችን በመንደፍ አብረን የቅዳችን አካል አድርገን የሰራ ነው። ይህንን ስንሰራ ለተቋም ላይ አገልግሎት የሚውል ሙሉ በሙሉ ማቴሪያሎችን በመግዛት እንደ ቆስጣ፣ ሰላጣ፣ ጥቅል ጎመን እና ቋሚ የአትክልትና ፍራፍሬ አፕል፣ ሙዝ እንደምታዩት እነዚህን ፍራፍሬዎች በቋሚነት ነው የተከል ነው። ይህን ስናደርግ በየወሩ ለሚመጡ አጥቢ እናቶች፣ ነፍሰ ጡር እናቶች እንዲሁም መቆያ ክፍል የሚቆዩ እናቶችን ሙሉ በሙሉ የምግብ ሰርቶ ማሳያዎችን እንሰራለን ማለት ነው። ይህንን የምግብ ሰርቶ ማሳያ በተቋም ደረጃ ስንሰራ ከዚህ በፊት ከገበያ ግዥ እየገዛን ነበር የምንገዛ። አሁን ግን አንድ የጓሮ አትክልት ከገበያ የምንገዛው ግዥ የለም። ከጤና ጣቢያ ዛው ራሱን በመቻል የሰርቶ ማሳያዎችን እንሰራለን። ለሰርቶ ማሳያ የሚያስፈልጉትን በሙሉ ከተቋም በመጠቀም የገንፎ ለስለስ ያለ ገንፎ አዘገጃጀት ለእናቶች እናሳያለን፣ ለነፍሰ ጡር እናቶች እናሳያለን። ሲቀጥል ደግሞ በክላስተር ጤና ኬላዎቹ ይህንን ግብዓት በመስጠት ሙሉ በሙሉ በጤና ኬላ ደረጃ የምግብ ሰርቶ ማሳያዎች እንዲሰሩ የማድረግ ስራ ሰርተናል ማለት ነው። ስለዚህ ይሄኛው አንዱ የአትክልትና ፍራፍሬ በተቋም ደረጃ የሰራ ነው ስራ ነው ማለት ነው።